የውጭ ትንታኔያችንን እንመለከታለን። አሁን ከዛ ፊት አጫጭር ጉዳዮችን ልንገራችሁ። ከእስር የተፈቱት የእስራኤል ታጋቾች በሐማስ ግዞት ውስጥ ስላለው ረሃብና ስቃይ ተናግረዋል ተብሏል። በቅርቡ እንግዲህ ከጋዛ የተፈቱ እስራኤላውያን ታጋቾች ለ16 ወራት ሐማስ አግቷቸው በታገቱበት ጊዜ በሐማስ ታግተው በነበሩበት ጊዜ በርካታ ችግሮች እንደደረሱባቸው የተለያዩ ሁኔታዎችንም እንዳሳለፉ እንዲሁም ደግሞ ሌሎችም እዛ ያሉ እጅግ በጣም የተቸገሩ ሰዎች መኖራቸውን ተናግረዋል። እነሱ በረሃብ ተጎርተናል ያሉት ብዙዎችም ተሰቃይተዋል። ብዙዎች ለነጻነታቸውም እንግዲህ እየታገሉ ዋጋ እየከፈሉ ነው። ለዚህ ግን ፕሬዚዳንት ዶናልድ ትራምፕን ማመስገን ያስፈልጋል የሚል ሀሳባቸውን መግለጻቸው ተነግሯል። በእስራኤል ሐማስ ግጭት በቱርክ ደግሞ የሳይበር ደህንነት ኩባንያ ቼክ ፖይንት የፖለቲካ ኢላማ ሆኗል ተብሏል። መቀመጫውን እስራኤል ያደረገው ሁለገብ የሳይበር ደህንነት ኩባንያ እንግዲህ የቼክ ፖይንት ሶፍትዌር ቴክኖሎጂስ ሊሚትድ በቱርክ የፍትህና ልማት ፓርቲና ደግሞ የተቃዋሚው ጎራ በተፈጠረው ግጭት ውስጥ መግባቱ ነው እንግዲህ የክርክር ማዕከል አድርጎታል የተባለው። ኩባንያው የኤኪፒ ጠንከር ያሉ ንግግሮችና የመካከለኛው ግራ ተቃዋሚ ሪፐብሊካን ፒፕልስ ፓርቲ ከእስራኤል ጋር ግንኙነት ካላቸው ኩባንያዎች ጋር የንግድ ግንኙነታቸውን እንዲያቋርጡ የሚጠይቁበትን የብሔራዊ ደህንነት ስጋት የሚል ስያሜ ተሰጥቶታል የተባለው። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋን እስራኤል ለቱርክ ሉዓላዊነት ቀጥተኛ ስጋት እንዳላት ያለምንም ማስረጃ እስከ መናገር እንደርሳለን ያሉት ተቃዋሚዎች እንግዲህ ጉዳዩን በተመለከተ መንግስት ከእስራኤል ኩባንያዎች ጋር ያለውን የኢኮኖሚና የቴክኖሎጂ አጋርነት እንዲያቋርጥ ግፊት እያደረጉ ነው ተብሏል። የአሜሪካው የትምህርት ዲፓርትመንት ደግሞ የሰው ኃይሉን በግማሽ ለመቀነስ ማቀዱ እንግዲህ ጅምላ ቀነሳውንም ከማርች 21 ጀምሮ በእረፍት ላይ ሊቀመጡ በተዘጋጁ ወደ 2100 የሚጠጉ ሰዎችን የሚጎዳ መሆኑ ነው የተነገረው። ትራምፕ እንግዲህ አንዳንድ ወግ አጥባቂዎች ለረጅም ጊዜ ሲጠባበቁት የነበረውን ዲፓርትመንቱን የማጥፋት ሂደት ለረጅም ጊዜ የቆየ ፍላጎት ቢሆንም እንዲህ ያለው እርምጃ ግን የኮንግረስ ይሁንታን ይጠይቃል ተብሏል። ወደ 238 ቢሊዮን ዶላር ዓመታዊ በጀት ያለው መምሪያው ከ4000 በላይ ሰዎችንም እንዲሁ ቀጥሮ ያሰራ ነበር። ኤጀንሲው በሚሊዮኖች የሚቆጠሩ አሜሪካውያን ለከፍተኛ ትምህርት ክፍያ የሚያውሉትን የፌዴራል ተማሪዎች ብድር በማስተዳደርና በመቆጣጠር ረገድ ትልቅ ሚና ይጫወታል የተባለው። እንደ ትምህርት ዲፓርትመንት የመጨረሻ ተልእኮ አካል መምሪያው እንግዲህ ወደ 50 በመቶ የሚጠጋውን የሰው ኃይል ተጽዕኖ የሚያሳድር ቅነሳን ነው ጀምሯል የተባለው። አሜሪካ በሜክሲኮ ላይ ተግባራዊ ያደርጓለው ያለች የምትገኘው ተጨማሪ ታሪፍ ደግሞ ከወዲሁ ሌላ ትልቅ መዘዝ ይዞ ሊመጣ እንደሚችል ምልክቶች መታየት ጀምረዋል። ዋሽንግተን ከዚህ ቀደም ታስቆመው ብዙ የጣረችው የአደንዛዥ እጽ ዝውውር በምትጥለው ታሪፍ ሳቢያ በርካቶች እንዲገቡበት እያደረገ ይገኛል። ያ ከሆነ ደግሞ ቁጥር ስፍር የሌላቸው አዘዋዋሪዎች መዳረሻቸውን አሜሪካ ያደርጋሉ የሚለውን ስጋት አይሏል። ፕሬዚዳንት ትራምፕ ነገሩ ቢያሳስባቸውም አዲስ አቅጣጫ ይዘው ሊመጡ ይችላሉም ተብሏል። ሆኖም ባለሙያዎች ትራምፕ ከሜክሲኮ ጋር መስማማት ነው ያለባቸው እያሉ ይገኛሉ። አሸብር ካሳውን ደግሞ ትንታኔውን ያስደምጠናል። ከቻይና እስከ ሜክሲኮ የመጨረሻው መዳረሻ ደግሞ ሀያሉ አሜሪካ ሰዎች በእያንዳንዱ እንቅስቃሴያቸው እያዘወተሩት የመጡት የሚመስለው አደንዛዥ እጽ እዚህ አድማሱን አስፍቶ ተገኝቷል። የቱንም ያክል ሀገራት ለቁጥጥር ባይቦዝኑ በሺዎች የሚቆጠሩ ዜጎቻቸውን ግን ከሞት ሊታደጓቸው ዛሬም አልተቻላቸውም። በሜክሲኮ ታላላቆቹ የእጽ አዘዋዋሪዎች በየጊዜው በሚለዋውጧቸው ዘዴዎቻቸው ከፍተኛ ቁጥጥር የሚደረግበትን የአሜሪካ ድንበር ግን በቀላሉ አልፎ መሀል ሀገር ሲቸበቸብ ይገኛል። ቲዋና የሜክሲኮዋ የዚህ አደንዛዥ እጽ ዝውውር መነሻ ከተማ በሚል ትታወቃለች። ታዲያ ከዚህ ስፍራ በየቀኑ የሚወጣ እጽ መዳረሻው ጎረቤት አሜሪካና አንዳንድ የአውሮፓ ሀገራት ናቸው። በኪስ ከሚያዙ ቀላሎቹ እጾች እስከ ከባድ ክብደት እስካላቸው ድረስ ሁሉም መዳረሻቸው ይታወቃልና በምን መልኩ ኬላዎችን ማለፍ እንዳለበት ለአዘዋዋሪዎቹ ቀላል የቤት ስራቸው ነው። ቢቢሲ የዚህን አደንዛዥ እጽ ኬሚካል ነገር እስከ ሜክሲኮ ተጉዞ ቃኝቷል። ቀማሚዎቹንም ቢሆን በሚገባቸው ልክ አናግሯቸዋል። እነሱ እንደሚሉት የኑሮ ጉዳይ ነውና የቱንም ያክል ሀገራት በየድንበሮቻቸው ጠባቂ ተከላካይ ወታደሮች ቢያሰፍሩ ያንን አሳልፈው ምርቶቻቸውን ለፈላጊዎች ከማድረስ ግን ቦዝነው አያውቁም። Tonight we're going to meet the men behind the trade which is killing tens of thousands of Americans every year. በአብዛኛው ጥቅም ላይ እየዋለ የሚገኘው ደግሞ በእነሱ ስያሜ ፈንታይል እያሉ የሚጠሩት የእጽ አይነት ሲሆን በአሜሪካ ጎዳናዎች በየቀኑ የሚገኘውም ይሄው አደንዛዥ እጽ ነው። ሮይተርስ ከዚህ በፊት አደንዛዥ እጽን የገቢ ምንጭ የሚያደርጉ ሰዎች አንድም በገንዘብ የጠገቡ ሌላ ደግሞ በሚሰሯቸው ህገወጥ ተግባራት ሀገርና መንግስትን በኪሳቸው ይዘው የሚንቀሳቀሱ ናቸው ብሏቸው ነበር። አሁን እየተመለከትን ያለነውም ይህንኑ ነው። የዚህ መድኃኒት መነሻ ደግሞ ሀገር ቻይና ነች። የእጹ ቀማሚዎች ቀድሞ ጥሬ ዕቃውን የሚያስመጡት ከዚች
ሀገር እንደሆነ ይናገራሉ። ከዚያም ባዘጋጇቸው የግል መጋዘኖች በሚፈልጉት ቅርጽና መጠን አድርገው ይሰሩታል። ከዛም ለገበያ ለተጠቃሚ ይቀርባል ማለት ነው። መረጃዎች እንደሚጠቁሙት ፈንታይልን ከሚጠቀሙ 10 ሰዎች ውስጥ 8ቱ ባንድም በሌላ በህይወት የመቆየት እድላቸው አናሳ ነው። ለዛ የአሜሪካንን ከተሞች ጎዳና መመልከት አስረጅ ሊሆን ይችላል። ፊላደልፊያ ለዚህ የተመቸች ግዛት ስትሆን በዚያ ህጋዊ በመሰለ መልኩ በየአደባባዩ ሲሸጥ መመልከትም የተለመደ ነው። በየአመቱም በ10 ሺዎች የሚቆጠሩ አስከሬኖችን ከየመንገዱ ማንሳት የአሜሪካ መንግስት የተለመደ የቤት ስራው ነው። ፕሬዝዳንት ትራምፕ ቀደም ብለው ለሜክሲኮ ባለስልጣናት ባስተላለፉት መልእክት ህገወጦችን ተቆጣጠሩ ካልሆነ ግን እናጠፋላችኋለን ማለታቸው የሚታወስ ነው። ይህ ግን ቸብቻቢና ቀነባባሪዎችን እንደውም አበዛቸው እንጂ አልቀነሳቸውም። ምክንያቱም የትራምፕ አስተዳደር በሜክሲኮ ምርቶች ላይ 25 በመቶ ታሪፍ መጣሉ በርካቶችን ከስራ ውጭ አድርጓቸዋልና ነው። ምንም እንኳ ጉዳቱ የገባቸው ትራምፕ ውሳኔያቸውን በማጤን ለአንድ ወር ተግባራዊ እንዳይሆን ቢከለክሉትም የሜክሲኮ ፕሬዝዳንት ክላውዲያ ሼምቦም መሰል የአደንዛዥ ዝውውሮችን ለመቆጣጠር ድንበር ላይ 10,000 ብሔራዊ ዘብ ጠባቂ ወታደሮችን ቢያሰፍሩም እስካሁን ባለው ግን ሙሉ ለሙሉ ነገርየውን መክታት አልተቻላቸውም። እስካለፈው ወር ድረስም በእጽ ዝውውር ውስጥ ቀንደኛ ተሳታፊ ከሆኑት ውስጥ 900 ያክል ሰዎችን በቁጥጥር ስር መንግስታቸው አድርጓል። 29 ያክል ከባድ ቀማሪዎችን ደግሞ ለአሜሪካ አሳልፈው ሰጥተዋል። እንዲያም ሆኖ ግን ነገርየው በየጢሻው መገኛውን አደረገ እንጂ ሊቀንስላቸው አልቻለም። የአሜሪካው የስለላ ቢሮ ሲአይኤም ቢሆን አሉኝ የሚላቸውን ጥበቦች ተጠቅሟል። አሁን ላይ ደግሞ ሳተላይት፣ ሰው አልባ አውሮፕላኖች ወይም ድሮኖች ለቁጥጥር በመጠቀም ላይ ይገኛል። ሆኖም አሁን አሜሪካ የገጠማት ችግር ከ1990ዎቹ የጣሊያን ማፊያ ቡድኖች የከፋው ነው ተብሏል። ምክንያቱም በጊዜው ዋሽንግተን ነገሮችን በቁጥጥር ስር ለማድረግ ያን ያክል ያልተቸገረች ሲሆን አሁን ከሜክሲኮ የሚነሱት ካርቴሎች ግን የችግሩን ክብደት በእጥፍ አድርገውባታልና ነው። ከ2002 እስከ 2005 እንደ አውሮፓውያን አቆጣጠር አሜሪካ በተመሳሳይ ከቬንዙዌላ መነሻቸውን ባደረጉ የአደንዛዥ እጽ ጌቶች ብዙ ተፈትና ነበር። ያም ቢሆን በሀገራቱ የጋራ ጥረትና አብሮ መስራት ችግሩን ሊቀንሱት ችለዋል። ያኩዛ ከጃፓን፣ ጥቁሩ ጭልፊት ወይም ብላክ ኤግል ከኮሎምቢያና ዘ ጎልደን ትሪያንግል ከደቡብ እስያ ክፍል ወዘተ አሜሪካ በታሪኮቿ ከአደንዛዥ ዝውውር ጋር በተገናኘ የተፈተነችባቸው ቡድኖች ናቸው። እንዲያም ሆኖ ግን አሁን በትራምፕ አስተዳደር ነገሮች መክፋታቸውን ልብ ማለት ያስፈልጋል። እሳቸው ሀገራቸውንና ሕዝባቸውን አስቀድመው ተግባራዊ ያደረጓቸው የታሪፍ እቀባዎች ሌላ ቀዳዳ ይፈጥሩባቸው ይዘዋል። ትራምፕ በመጀመሪያው ፕሬዝዳንትነት ዘመናቸው በሜክሲኮ ድንበር ሁነኛ ግንብ ቢገነቡም የእጽ ዝውውሩን ግን ማስቆም አልቻሉም ነበር። መሬት ቦርቡረው አነፍናፊ ውሾቻቸውን አፍዘው የሜክሲኮ ካርቴሎች ምርታቸውን መሀል አሜሪካ ሲሸጡም ነበር። አሁንም ቢሆን ነገሮች ከፉ እንጂ አልቀነሱም። ትራምፕ ዳግም ወደ ነጩ ቤት ሲገቡ ቀዳሚ በይደር ያቆዩቸውን ጉዳዮች እልባት መስጠት የቤት ስራቸው ቢሆን ሜክሲኮን በታሪፍ ወንዝ አጠቧት። ሆኖም ቆይቶ በገባቸው መላ ነገርየውን አለዘቡት። ካርቴሎች ግን አሁንም ሰፊው የአሜሪካ ገበያ መገኛችን እንዳሉ አሉ። ለፎሬን አፌርስ የሚጽፈው ኳንቲን ሰመርቪል እንደሚል ትራምፕ ስህተትን መስራት የለመዱት ቢሆንም ይሄኛው ግን የባሰ አዘቅት ውስጥ እንዲገኙ እያደረጋቸው ይገኛል። ምንም እንኳ አሜሪካ ግሬት አጌን የበዙ ዜጎቻቸውን ተቀባይነት ሰጥቷቸው ዳግም ትራምፕ ቢመለሱም በጎረቤት ያለው ምጣኔ ሀብታዊ ጫና የነሱን ቤት መንካቱ አልቀረም። ዜጎቻቸውም ዛሬ ላይ እያሉ የሚገኙት ሜክሲኮ ባላት አቅም በራሷ ብቻ ነገሮችን መቆጣጠር አትችልምና አሜሪካ ከታሪፍ እቀባው ሙሉ ለሙሉ ልትታደጋት ይገባል። ካልሆነ ግን ሀገራዊ ጫና የባሰ መዘዝን ለጎረቤቲቱ ይዞ መምጣቱ ይጠበቃል። እኛም ዝግጁ ነን። we are making our own preparation። የአደንዛዥ እጽ አዘዋዋሪዎችን ቃል የተቀበለው ዋሽንግተን ፖስት ጉዳዩ እነሱ ጋርም ደርሷልና ትራምፕ የወደዱትን እርምጃ ቢወስዱ ዝግጅታቸው በዛው ልክ ነው ብሏል። የመንግስት ባለስልጣናት ከነሱ ጋር በጥቅም መተሳሰራቸው ደግሞ ሌላው ራስ ምታት ነው ለአሜሪካና ሜክሲኮ። እናም ታሪፍ የወለደው መዘዝ ትራምፕን ለማይወጡት የቤት ስራ ዳርጓቸዋል እየተባለ የሚገኘውም ለዚህ ነው። Do you ever feel guilty about all the people that is killing? Yeah. But if I don't do it, anybody's going to do it.